አይ ወዶች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እዚህ ብትሰግነው ቆይታ ጤና እንዴት እያደረገ እያመኝ ነው፣ ግን ደህና ነኝ። እሺ እኛ ቤት አይደለም መተኛት አይቻልም። እንግዲህ መተኛት አይቻልም። ማንም አያስተኛም አይደል? እኔ አሁን ማንኛውም ነገር ቢሆንም በቃ አይቻልም። በቃ መድኃኒት ያመጣል። በቀደም አውርቼ መተኛት አይቻልም። እናንተ ያሉት ከተማማችሁ በእውነት ትተኛላችሁ። እነሱ ቤት ደስተኛችሁ፣ እኛ ቦታ አስተኛ ችግር የለም፣ ያልፋል። ያልፍ ግን የለም ስለሚያልፍ ወደሱ እሺ። ሀገር ቤት ቢሆንና ቤት ቢሆንም ቤታችን ቢሆን እንተኛለን። እዚህ ጋር አይቻልም። ስለዚህ ተስፋ አትቁረጡ። አሁን ያላችሁ እዚህ ጋር ላሳያችሁ ብዙ እንትን አለ ይታያችኋል አይደለ? የካውያን በትንሹ ወስዱት ነው ያለው፣ በትልቁ ያለው አሁን እሱን ሊሰራ ነው። አይታይም። ይታመምም አትተኝም። እሺ በጣም ዋናው ሰላም መኖር። ይቅርታ እኔ እንጃ ብቻ በእውነት ለምን እንደሚሆን እሺ ምንም ቢሰራ ይሻላል በእውነት። አሁን 2 ዓመት ጨርሻለሁ፣ ግን እኔ እንደው ሀገር ቤት ገብቼ እሰራለሁ ቢባል ምን ይሰራል? ምን አለ? እዛ ያለው ሁሉ ተጨንቀው ነው ያለው። የሄዱ ሁሉ እዛ ይጨንቃሉ። ምንም ስራ ያለምዳሉ። ታዲያስ ለእኛስ ሄደን ምን እንሰራለን? ምን እንሰራለን? በእናታችሁ በእውነት እኔ ግን ከዚህ በፊት ሲያሳይ ወደዚህ ሳይመጣ በፊት እንደዚህ ነው። 100,000 ብር 200,000 ብር ቢይዝ ወደ ሀገር ገብቼ እሰራለሁ ነው የምለው አይደል? ግን 1 ሚሊዮን ብትይዢ ለስራ የለም ነው የምለው። በእውነት ያስፈራል። አትምጪ ኢትዮጵያ አትምጪ ይላሉ። ለምንድን ነው ግን? እውነት ነው እንደዛ ነው? የከፋ ነው? ደግሞ እዚህ ቤት ሁሌ ነው እኔ ደግሞ የሚያመመኝ። እኔ እንጃ ለምን እንደሚያመኝ። አንድ ሳምንት ደህና ከሆነ 2ኛው ሳምንት ደግሞ ይታመማል። አንድ ሳምንት ደግሞ ጤናማ ከሆንኩኝ 2ኛ ሳምንት ደግሞ እንደዛ ነው በቃ። ለምን እንደሆነ የስራ ብዛት ይሁን ድካም ይሁን ምን ይሁን እኔ እንጃ። በፊት ግን እኔ ቢሮ ሲሰራ 2-4 ዓመት ሙሉ አንድ ቀን ሳይታመም ወደ ሀገር የገባሁት። ግን እዚህ ከመጣሁ በኋላ በጣም እግዚአብሔር ይመስገን ብቻ ግን ምን ላድርግሽ ትችልሽ ሂድ። አስቸጋሪ ነው በእውነት እኔ በበኩሌ ግን አላማችሁን እስከምሳካ ድረስ ታገሱ።
ያለማችሁት ነገር እስከሚሳካቱ ድረስ ታግሱ። ግን አሳክታችሁ ወደ ሀገር መግባት ሞክሩ። በእናታችሁ እንደ ድሮ እንደ በፊት እህቶቻችን ወደ 15 ዓመት 10 ዓመት 20 ዓመት አንቆጥርም። 4 ዓመት በቂ ነው ሰርተን እዛ ቁጭ ብለን ከዛ በኋላ ካለቀ መተን እንዘራለን። እሺ እውነት ወንዶቼ እንደዛ ይሻላል። እኔ በበኩል እንደዛ ነው የሚገመተው በእውነት። እናንተ ግን ምን እንደምትሉኝ እንጃ። አይሻልም እንደዚህ? መቼኝም ደግሞ ቪዲዮ ለመስራትም አይመቸኝም። ለምሳሌ አበረታቱን እስቲ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ እሺ ኮፕሊንግ አድርጉ።